አብርሃም አብርሃም ክርስቲያን መሆኑን የሰበከ አንድ ነብይ አለ? አብርሃም ክርስቲያን መሆኑን የሰበከ ነብይ አለ ብያለሁ። ኦኬ የለም። አብርሃም ኦኬ የለም። በቃ አብርሃም ክርስቲያን መሆኑን የሰበከ አንድ ሐዋርያ አለ? ኦኬ እኔ የሰበከ ያልኩ ምንድን ነው? ሐዋርያቶቹ ነቢያቶቹ ሲያመልኩት የነበረውን ያህዌን ግን ያመልክ ስለነበረ እሱ ያመለከውና እሱ የተገዛለትን የምንገዛለት እኛ በአሁኑ ሰዓት አብርሃም ያህዌን አምልኮታል እንዴ? ያህዌ ተገልጦለታል። ያህዌ ተገልጦለታል የሚለው ጋር እንመጣለን። ያህዌን አምልኮታል አብርሃም? ያህዌን ያውቀው ነበረ አብርሃም? አዎ መጀመሪያ ባዕድ አምልኮ ነበር የሚያመልከው፣ አለቀ። ከዛ በኋላ ያህዌን ከዘመዶችና ከቤተሰቦች ያው 18 ላይ ያህዌ እንደተገለጠለት ይናገራል። ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እንመልከተው። ያህዌ ተገልጧ የሚለውን ኃይለ ቃል አውጥታ አሳየንማ መጀመሪያ። ኦኬ ኦቢ መክፈት ስላለ ያህዌ ነው የሚለው መጽሐፍ ቅዱሳችን። እንዳትሳሳት፣ እግዚአብሔር ማለት ያህዌ ማለት አይደለም። እንዳትሳሳት ወንድማችን፣ ለእኛ ነው። ለምን እሱ ያንተ ካታጎሪ ነው። ለምን እሱን ቆይ እኔ ያመጣ ያንተን ካታጎሪ ወስደህ በእኛ ላይ አትጨለም። አንተ እንደፈለግ ማሰብ ትችላለህ። እገዛ ስትፈልግ እሱ ያግዘኝ ማለት ትችላለህ። ኦብዘርቨር እያረ ቆይ ከዋንጋ አንበብ ከቻለ አንበብልኝ። አቡኪ ማስረጃ አይደል የፈለከው? ኦኬ ስለዚህ አንተ ማንበቡን እኛ እያነበብ ነው፣ ሁላችንም እያነበብ ነው፣ እየተማማርን እንሄዳለን። ኦብዘርቨር ብቻ ሚዩት አድርግ በመሀል ላይ። ያህዌ ስለሚለው አንድ ነገር ዲስክራይብ ላድርግና ልቀጥል። በዚሁ ሀሳብ ምጸና ከሆነ ዴፊኒሽን ቢሰጣል ማነው ዴፊኒሽን? ባይብሉ ራሱ ያህዌ ስለሚለው ስያሜ ከአብርሃም በፊት ያህዌ የሚለው ስያሜም ሆነ ያህዌ ተብሎ የሚጠራው ስያሜ ተገልጦ ያውቃል? እኛ ከዛ በፊት እያወራን አይደል? ስለ አብርሃም እያወራን ርዕሱን ሽፍት አታርገው አቦኪ። ሌላ ርዕስ ሽፍት አታርገው። ራሱን እያወራ ነው። ይሄ ሌላ ርዕስ አብርሃም መጥራቱን አለመጥራቱን የጠየቀኝ አቦኪ። ሌላ ርዕስ አልጀምር። ስለዚህ አልተገለጠም ማለት ነው። ያህዌ ብሎ ጠርቶታል የሚል 18 ከቁጥር 1 ላይ ስንሄድ 3 እንግዶች ወደ አብርሃም ዘንድ መጡ ይላል አይደለም? አዎ ይላል። ኦኬ እነዚህ 3 እንግዶች እንደዚህ ነው የሚለው። እነዚህ 3 እንግዶች አምላክ ለመሆናቸው አምላክ ናቸው ብሎ ክሌም ያደረገ አንድ የአይሁድ ራባይ ወይ በጊዜው የነበረ ወይ ነቢይ ወይ ሐዋርያ አለ? ወንድማችን እንዴት ነው ከአይሁድ እኔ ማስረጃ የምሰጠህ? አንተ ስለ ቁርአን ግዴታ ከክርስቲያን ማስረጃ ሰጥሃለሁ እንዴ? ሐዋርያ አለ? ሐዋርያ አለ? ሐዋርያ ሳይሆን ራሱ መጽሐፉ አለ እያልኩ እኮ ነው። ኦኬ ሐዋርያ መጽሐፉ አለ። ሐዋርያቶች አልተናገሩትም። መጽሐፉ ያህዌ ይለዋል በቅንፍ ክሌም አለ በቅንፍ ያህዌ ብሎ ያስቀምጠዋል። ዕብራይስጡን እናንብበው። ዕብራይስጡን ሳይሆን መጽሐፉ እጄ ላይ ያለው ከዛ ወደዛ እንሄዳለን። ይሄንን ማታምን ከሆነ ኦኬ ያህዌ ማለት እዚህ ላይ 18 ከቁጥር 1 እናንብበው። ጀምር እንግዲህ እንከታተልና በደንብ አድርገን እናንብበው። ኢቨን ከክርስቲያኖች አስተማሪ ከክርስቲያኖች ምሁሮች የተገለጡት ሰዎች እንደሆኑ የሚያሳያል። ኦርቶዶክስና ፕሮቴስታንት እሱን አንድ ያረጋግጥልኝ ወይ ወንድማችን። እሱን ችግር የለውም። አይ ማስረጃ ስጠቅስ እንድጠቅስልህ ነው። የትኛው ሃይማኖት ተከታይ ነው የሚለው ማወቅ ስላለብኝ ማለት ነው። የትኛው ሴክት አንብበው አንዴ ይታያል። ኦኬ አዲሱ መደበኛ ትርጉም ነው። እሺ በቀትርም ላይ ኦኬ ከማን ነው? በቃ ቪዲዮውን አጥፋውና ለራስህ መጀመሪያ ብቻ ተመልከተው። ቪዲዮውን አጥፋውና ያህዌ ይላል። ማታውቀውና ያህዌ ይላል እዚህ ቃሉ ላይ። ስለዚህ ለአብርሃም ምን ተገልጦለታል? ያህዌ ተገልጦለታል ማለት ነው። ለአንበበልህ ቀጥላ እንዴ በቀትርም ላይ ይላል። በደንብ አድርጋ አዳምጠኝማ። በቀትርም ላይ ይላል። አንዴ ቪዲዮ አጥፉልን ለኔትወርክ። አይ ማስረጃ ስትላል ነበር እንዴ አቡኪ? መጀመሪያ እኮ ልናነበው እኮ ነው። የሆቫ ይላል። ያው የሆቫ ልናነበው እኮ ነው። ኦኬ ኦብዘርቨር አንድ ሚዩት አድርግ። ከእሱ ጋር እንጨርስና ከዛ ትገባለህ። ስለ የሆቫ ደግሞ እናወራለን። የሆቫ ይለኛል። እሺ ዋን አለህ አይደለ? አለው እየሰማሁ ነው ወንድማችን። ኦኬ በቀትርም ላይ አብርሃም በመምሬ ትልቅ ዛፎች አቅራቢያ በሚገኘው ድንኳን ዳር ተቀምጦ ሳለ እግዚአብሔር ተገለጠለት አለ። ቀና ብሎም ሲመለከት 3 ሰዎች ቆመው አየ አለ። 3ቱ ሰዎች ማን ናቸው?
እግዚአብሔር ተገለጠለት ሲል የተገለጠለት ማን ነው ወንድማችን? እግዚአብሔር ተገለጠለት ይላል። አዎ እኮ ሶስቱ ሰዎች ተገለጠለት ሲል በምን አይነት ሁኔታ ተገለጠለት? እሱን መልስልኝ መጀመሪያ። አንተ ነህ እኮ ማስረጃ እያመጣ ያለው። እኔማ አስረዳሃለሁ። አስረዳኝ እኮ ተገለጠለት። እኔ ማስረጃዬን እኮ ተሰጠው። ተገለጠለት ሲል በምንድን ነው የተገለጠለት? ሶስቱ ሰዎች ናቸው። በሶስት ሰው ነው የተገለጠው። ሁለቱ መላእክት ነበሩ። 19 ላይ እሱ ማየት እንችላለን። ሁለቱ መላእክት ነበሩ ወረዱ ይላል። እሱ ችግር የለም። 24 ላይ ግን አንዱ ማን ነው? በጣም ጥሩ። ሁለቱ መልአክ ናቸው። እሺ ሁለቱ መልአክ ናቸው። አንዱ ያህዌ ነው። እዛው 24 ላይ 19 24 ላይ ምን ይላል? ያህዌ ከማን ጋር? ከለውጥ ጋር። ቆይ አንዴ አዳምጠኝ። ያህዌ ከማን ጋር ያወራ ነበር? ከለውጥ ጋር ያወራ ነበር። ከዛስ ምን ይላል? 24 ያህዌ ከሰማይ ዘንድ አንዱ የተገለጠው ያህዌ ነው ያለ አንድ ክርስቲያን ቸርች ፋዘር፣ ፕሮቴስታንት ከሆን ከፕሮቴስታንት፣ ኦርቶዶክስ ከሆን ከኦርቶዶክስ አምጣለሁ። ከቸርች ፋዘር ለምን አመጣለህ አሉ መጽሐፉ እየተናገረ ወንድማችን። አመሰግናለሁ። ከክርስቲያን ምሁር እስካሁን ዘመን አሁን ያለነው ስንተኛ ክፍለ ዘመን ላይ ነው ያለነው? አሁን መጽሐፉ ይናገራል። ጁማ ቀን ኦክቶበር 3 ነው ያለው። እስከ ጁማ ቀን እስከ ኦክቶበር 3 ድረስ ያህዌ ነው ያለ ያህዌ ነው ያለ አንድ ክርስቲያን መምህር ታመጣለህ? ወንድማችን ለምን መምህር አመጣልህ አሉ? መጽሐፉ ይላል እኮ እያልኩ እኮ ነው። ከመምህራት በላይ መጽሐፉን ነው የማምነው። መጽሐፉ ይላል። አንተም ይኸውልህ ማስረጃ አልቀበልም መፍትህ ነው። አሁን ወደ ሁለተኛው ፖይንት እንሂድ። በቃ ወደ ሁለተኛው ፖይንት እንሂድ። አንተ መረጃ አልቀበልም ያልከው መረጃ ለመቀበል መፍትህ ነው። መረጃ ሰው ይፈርዳል። ቆይ ሰው ይፈርዳል እኮ ችግር የለውም እኮ በቃ ሰው ይፈርዳል እኮ አየህ ነው በቃ። እሺ ከሂስትሪ ማስረጃ ካልመጣልን አልክ። ሂስትሪ አሁን ያንተን መልስ እስቲ ያንተን መልስ። ከመሐመድ ውጪ ሶስቱ ላይ ያነሳው ክሌም ላይ እኮ ልናወራ ነው። ከዛ ያው እኔ እየመለስኩኝ ነው ያለሁት። ሂስትሪ ምንም አልመለስክልኝ እኮ። ሂስትሪ ፋክት ነው፣ አይሳሳትም። ሂስትሪማ ይሳሳታል፣ ግን አሁን እኛ ጥያቄያችንን መልስልን። ከመሐመድ በፊት ቆይ አንድ ነገር ግዴታ ለመረጋገጥ ሂስትሪ ያስፈልገዋል። አዎ አንዳንድ ነገሮች የሚያስፈልጉት አሉ። አንዳንድ ነገራቶች አላችሁ። ሮማን ፈላሲ አትስራ። አንድ ነገር ለመረጋገጥ ሂስትሪ ያስፈልጉትም የማያስፈልጉትም አሉ። አዎ እሱ የሚያስፈልጉትም የማያስፈልጉትም አሉ። ኦኬ እሺ፣ በምን ሁኔታ ላይ ነው የሚያስፈልገው? ኦኬ አሁን ለምሳሌ በምንድን ነው ካልን በእንደዚህ አሁን በመሐመድ ባመጣው ክሌም አንፃር በእንደዚህ አይደለም። በምን ሁኔታ ላይ ሂስትሪ ጥናት ነው ባይዘው። አንተ ሳይንሱን አታርክሱት እንደዚህ ጥናት አሁን ለምሳሌ ይባላል ዋኒ የኮመንት ነው የምታደርገው መሰለህ። በምን ሁኔታ ላይ ነው ሂስትሪ ግዴታ የሚሆነው? ለምሳሌ ኦሳማ መጥቶ እዚህ ጋር ኢትዮጵያ ሀገር ላይ አወከር የሚባል ልጅ ነበረ። አወከር የሚባል ልጅ ቤት ውስጥ አንድ የምትሄድ ጉንዳን ነበረች ብሎ ስለተናገረ ከሂስትሪ አምጣ ምናምን ልትል አችልም። ስለዚህ በምን ሴንስ ነው እንትን ራሱ የማይመጥን ነገር ነው። ለምን መሰለህ እኮ እሱን ላሳየህ ነው፣ አንተ እንድታሳይ ነው የሚመጥነው ይሄ ነው። አታዳምጡም እኮ በኢየሱስ አሁን መሐመድ ያመጣው እያወራ ነው። ብዙም እንደዚህ ማድረጉ አያዋጣም። ሳዳምጥህ እኮ እንድታዳምጠኝ ነው አቡኪ። ይኸውልህ አሁን ለምሳሌ ችግር የለውም እንትን ሮሮ መሐመድ ያመጣው ክሬም ላይ ግዴታ ሂስትሪ ያስፈልጋል ያልኩ ለምንድን ነው? የምንድን ዘረግ ማለት የትውልድ ዘረግ የዘር ሐረጋች አሁንም ድረስ ያሉ ሰዎች ስላሉ ነው። ለምን ቤተ አይሁዳውያኖች ማለት ነው ወይ ቤተ እስራኤላውያኖች የሚባሉ እስካሁን እያሉ እንደዛ ብለው የማይጠሩት በዘር ሐረጉ የማይታወቅ በቦታ በዘመን በምንም የማይገናኝ ሰውዬ ያመጣው ክሌም አይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው ከአብርሃም ጋር ይገናኝ ከአብርሃም ጋር ይገናኝ የዘር ሐረጋቸው ከአብርሃም ጋር ይገናኝም መሐመድ በጭራሽ አለ ካልከኝ ኧረ ለምን እኔ ራባይ ነው የማቀርበው ራባይ ነው ማቀርበው ራባይ ለምን ታቀርብልኛለህ? እኔ ማስረጃ የላችሁም። ራባይ ለምን ታቀርብልኛለህ? የአይሁድ ራባይ ነው። እሺ ከምን ይምጣ? እሺ አይሁድ ማስረጃ አላችሁ። እሱን ማስረጃ ቁርአንን አንጣልኛ የዘር ሐረግ እንዳለው። እሺ አላሁ አክበር በሉ። ለዚህ ጊዜ የቁርአን ነው ማስረጃችን ማለት ነው። አይሁድ ራባይ አንቀበልም። አላሁ አክበር። ይሄን ከተመለከቱ አላሁ አክበር። አንዴ አይሁድ ትላለህ፣ ከራስህ ጋር እየተጣላ ነው አቡኪ። አንዴ አይሁድ ትላለህ፣ አንዴ ቁርአን ትላለህ። አንዱን ምረጥ እንጂ ቁርአን የልደት ሌሎች ሀሰን ሌላ ተው ስም ዝርዝር መጻፊያ አይደለም። አቡኪያ ለብስን እሺ አንዱ ምረጡ ላይ ከቁርአንም ከራባይም አሳይሃለሁ። የኢስማኤል ዲሴንደንት ነብያችን ማሰለም ወይ ቁርአን መሆኑን አስረዳ ወይ
ከሐዲስ ከቁርአን አይሁድ ይኸው ስማኝ ዋንዬ በቃ አሁን ጨርሰናል። ጥሩ ነው የመጣን እዚህ ጋር ስናወራ ላበጣ ማስረጃ 500 ምናምን ሰው ይታዘባል። አብርሃም ክሌም ሲታነሱ በጣም አስቸጋሪ ክሌም ነው። ምክንያቱም አይሁድ የሚለው ነገር የተነሳው አውራ መጀመሪያ የምታመጣልኝ እኔ ጸጥ ብዬ ሚዩት አድርጌ ያዳምጣለሁ። መጀመሪያ የምታመጣልኝ ግን ምንድን ነው ከመሐመድ ውጪ አብርሃም ሙስሊም ነው ብሎ አንድ የመሰከረ ራባይና ወደኋላ መሸሽ የለም። አሁን ያመጣህትን የዘር ሐረግ አይደለም ያልከው ነው የምናወራው መጀመሪያ። ለምን ያን ከሆነ ያመጣው ምንድን ነው የዘር ሐረጉ ከነብዩ ካልሆነ ከሱ የእሳቸው ነብይ የዘር ሐረጋቸው ነብያቸው ሰለላሁ ዐለይሂ ወሰለም ወደ እሱ የማይጠጋ ከሆነ አውቴንቲክ አይደለም ሂስትሪው። ከተጠጋ ግን አውቴንቲክ ነው። እኛ ደግሞ ሂስትሪው አውቴንቲክ እንደሆነ እናመጣለን። ኢቨን ከራባዮች ኢቨን ከቸርች ፋዘሮች ሐነፍ ብለው እስማኤላውያንን የአብርሃምን ተከታዮች የአብርሃምን ልጅ ኢስማኤልን አብርሃምን ጨምሮ ሐነፍ ነበረ። ሐነፍ ማለት እንግዲህ ታውቃላችሁ እኛ ነብያችን ሰለላሁ ዐለይሂ የነበሩበት የኢስላም አስተምሮ የዘር ሐረጉን እንደዚህ ጠርሰህ እሱም ብቻ አይደለም እሱም ብቻ አይደለም ከአረማይክ እኮ ላመጣ ቆይ አንዴ ከአረማይክ የመጀመሪያውን አስተካክለኖች ወደ ሁለተኛው ሶስት ምሁራኖች ያስቀመጡት መጽሐፍ ላይ እስልምና ብሎ ማለት የነቢያቶች ሃይማኖት አንድ አምላክን የማምለክ ሃይማኖት ነው። ሁሉም አስቀምጧል። በእናትህ ምንም ነገር የለም፣ ምንም ማስረጃ የለም። ዝም ብለህ ስለ ደጋግምክ ነው እንዳለ የምትናገረው። ምንም አይነት ማስረጃ የለም። ተረጋጉ። የምትናገረውን አታውቅም። ምን ባለበት ምን ይጮሃል ይባላል። እንደዛ እንዳትሆን ሚዩት አድርገው። ኦብዘርቨር ሚዩት አድርግ። ማን ጋር ይጨርሱ